ሰላም የመጽሐፍን በዜማ ቤተሰቦች በሀብት መንገድ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 24። ምክንያት 3 ስንፍና። ብዙዎቹ ሰነፍ ሰዎች በጣም ፋታ የለሽ ናቸው። ሁላችንም አንድ ሰው ብዙ ገንዘብ ለማግኘት ጠንክሮ ወይም ፋታ አጥቶ መስራት እንዳለበት ሲነገር ሰምተን ያደግነው። እንዲህ ያሉ ሰዎች ለልጆቻቸውና ለሚስቶቻቸው በቂ ገቢ ለማስገኘት እጅግ ይታትራሉ። ረጅም ሰዓት ቢሮ ውስጥ ከማሳለፋቸው ባሻገር ቀሪ ስራዎቻቸውን በእረፍት ጊዜያቸው ሳይቀር ሲሰሩ ያሳልፋሉ። ከድካማቸው የተነሳ ድንገት ቢሮ ውስጥ ተኝተው ቢገኙ ከስራቸው ወዲያውኑ የሚባረሩት። ዛሬ ከጤንነታቸው ይልቅ ለሀብታቸው የሚጨነቁ በርካታ ሰዎች ያስተውላሉ። ምክንያታቸው አንድ ነው። ራሳቸውን በስራ የሚጠምዱት መጋፈጥ የማይፈልጉት ነገር በመፍራት እንደሆነ ብትጠይቋቸው በቁጣና በኃይል ቃል ዝም ያሰኟቸዋል። ከስንፍና መገለጫዎች ሁሉ ዋነኛው የተለመደው ስንፍና ራስን በሆነ ባልሆነው ፋታ መንሳት ነው። ስለዚህ ለስንፍና መድኃኒቱ ምንድነው? መልሱ ሀብት ፍለጋ ነው። ለብዙዎቻችን ሀብትን መፈለግ ስግብግብነት መጥፎ መስሎ ይታየናል። ስግብግብ ሰዎች መጥፎዎች ናቸው ትለኝ ነበር እናቴ። ሁላችንም ውስጥ ምርጥና አስደሳች ነገሮች የራሳችን የማድረግ ፍላጎት አለ። ይህንን ገደብ የለሽ ፍላጎታችንን ለመገደብ ወላጆቻችን ፍላጎትን ከኃጢአት ጋር ደብልቀው መጥፎ ይነግሩናል። አንተ ሁሌም ስለ ራስህ ብቻ ነው የምታስበው፣ ወንድሞችና እህቶች እንዳሉ አታውቅም ስትል እናቴ አዘውትራ ትወቅሰኝ ነበረ። አባቴ ደግሞ አዘውትሮ እኔ የምፈልጋቸውን ነገሮች በሙሉ መግዛት እንደማይችሉና ገንዘብ ከዛፍ ላይ እንደማይሸመጠጥ ይነግረኝ ነበረ። በጣም የሚያበሳጨው ደግሞ ይህን በመግዛት ራሴን መስዋዕት እያደረግኩልህ ነው፣ ይህን የምገዛልህ እኔ በአንተ እድሜ ሳለሁ ይህን እድል ባለማግኘቴ ነው ማለታቸው ነው። በአንጻሩ ደግሞ ጎረቤታችን ያሉ ልጆች ከነበራቸው አሻንጉሊቶች ብዛት የተነሳ አባታቸው ጋራጅ ውስጥ መኪና ማስገባት ሁሉ ተቸግሮ ነበር። የጎረቤቶቼ አባት የፍላጎት ስሜት እንዲያድርባቸው አልፈልግም ነበር የሚለው። ይህ ሰው ልጆቹን እጅግ አሞላቁ ያሳደገ ቢሆንም ሲያድጉ የኮሌጅ ትምህርታቸውን ወጪ የሚሸፍን አሊያም ለኋለኛ ዘመኑ መጦሪያ የሚሆን በቂ ገንዘብ አላስቀመጠም ነበር። ሀብታሙ አባቴ ይህን መግዛት አልችልም የሚለውን ቃል በጣም ነው የሚያወግዘው። ሀብታሙ አባቴ ልጆች የሚመክረው እንዴት ነው ልገዛው የምችለው ብለው እንዲያስቡ ነው። አልችልም የሚል ቃል አይምሮን እንደሚደፍን በመግለጽ ለችግሮች መፍትሄ ለመፈለግ የሚገፋፋውን እንዴት ነው ልገዛው የምችለው የሚለውን ቃል እንድንጠቀም ነበር የሚያበረታታኝ። ከዚህ በተጨማሪ መግዛት አልችልም የሚል ቃል ውሸት እንደሆነ አድርጎ ነው የሚወስደው። የሰው ልጅ መንፈስም ይህን በደንብ አድርጎ ያውቀዋል። ሀብታሙ አባቴም የሰው ልጅ መንፈስ በጣም ኃይለኛ ነው፣ ማንኛውም ነገር ማድረግ እንደሚችል ያውቃል ይላል። ይህን መግዛት አልችልም የሚል ሰነፍ አእምሮ ባለቤት መሆን በውስጥ ጦርነት እንዲቀሰቀስ ያደርጋል። መንፈስህ ቁጡ ነው። ሰነፉ አእምሮ ውሸቱን ሊያቆም ይገባል። መንፈስ እንዲህ ይላል፣ ድሃ መሆን ሰልችቶኛል፣ ሀብታም ለመሆን እንጣር። ሰነፍ አእምሮ ደግሞ ሀብታሞች ስግብግቦች ናቸው፣ ሀብታም ሲበዛ ምን ያደርግልኛል፣ ልከስር እችላለሁ፣ ያው ዞሮ ብዙ እየሰራው አይደል፣ ዛሬ ማታ እንኳን የምሰራውን አታይም፣ አለቃዬ ጠዋት ጨርሼ እንዳስረክበው ይፈልጋል ይላል። ልገዛው አልችልም ብስጭትንም ያመጣል። ረዳት አልባነት ወደ ተስፋ መቁረጥ ያመራል። ግድ የለሽ ሌላ ቃል ነው። እንዴት ልገዛው እችላለሁ ብሎ ማሰብ አዳዲስ አማራጮች ደስታንና ህልሞችን ወደ ምናብ ያበጣል። ስለዚህ ሀብታሙ አባቴ ለኔም ሆነ ለማይክ እምብዛም ስጦታ አበርክቶልን አያውቅም። ይልቁን እንዴት ልታገኙ ትችላላችሁ ብሎ ብዙ ነገር ነበር የሚጠይቀን። ይህ በራሳችን ገንዘብ የምንማረውን የኮሌጅ ትምህርትንም ያካትታል። ኮሌጅ መግባታችን ዋናው ግብ ሳይሆን ግባችን ለማሳካት የምናልፍበት መንገድ ወይም ሂደት ነው። ዛሬ የማስተውለው ችግር በርካታ ሰዎች በስግብግብነታቸው ሲሸማቀቁና ጥፋተኝነት ሲሰማቸው ማየቴ ነበር። ይህ ከልጅነታቸው ጀምሮ የታነጹበት መንገድ ያመጣው ችግር ነው። ብዙ ሰዎች ሳያስቡት ይህን ማግኘት አትችልም እንዲሉ ታንጸው ነው ያደጉት።
ልክ ስራዬን አቁሜ ራሴን ሀብታም ማድረግ ጥረት ሲጀምር ለራሴ በድጋሚ ወደ ስራ ሳልመለስ እንዴት መኖርና ሀብታም መሆን እችላለሁ የሚል ቀላል ጥያቄ ነበር ያቀረብኩት። ልክ ይህ ጥያቄ ሳቀርብ አእምሮዬ በፍጥነት መልሶችንና መፍትሄዎችን ያመነጭ ነበረ። አስቸጋሪው ነገር ወላጆቼ ድጋሚ አንተን ልንከባከብ አንችልም፣ ይህን ውሳኔን አንቀበልም፣ ስለ ራስ ብቻ ማሰብ አቁም በሚል የሚያቀርቡትና ሌሎች እኔን ጥፋተኛ የሚያደርጉ ተቃውሞዎች ስለነበራቸው ነበር። ስለዚህ ቅድም እንዳልነው ስንፍናን ለማሸነፍ መፍትሄው ስግብግብነት ነው። አንድ ሰው ስንፍናን ለማስወገድ ይህን ያህል ራሴን ላለማጨናነቅ ብሰራስ ህይወቴ እንዴት ሊሆን ይችላል? አሊያም የምፈልገውን ያክል ገንዘብ ባገኝስ ምን ልሰራበት እችላለሁ ብሎ ሊጠይቅ ይገባዋል። ያለ ስግብግብነትና የተሻለ ነገር እንዲኖረን ካለመፈለግ ለውጥ አይታሰብም። ዓለም የምትሻሻለው ሁላችን የተሻለ ህይወት እንዲኖረን ስለምንፈልግ ነው። አዳዲስ ፈጠራዎች እውን የሚሆኑት የተሻለ ነገር ስለምንፈልግ ነው። ስለዚህ የግድ መስራት ያለብህ ነገር ባሸሸው ቁጥር ይህ ነገር ለኔ ምን ትርጉም አለው ብለህ ራስን ጠይቅ። በመጠኑም ቢሆን ስግብግቡን ለስንፍና መፍትሄው እሱ ነውና። እርግጥ ነው የበዛ ስግብግብነት ጥሩ ላይሆን ይችላል። ሀብታም አባቴ ደግሞ በተለየ መልኩ የጥፋተኝነት ስሜት ከስግብግብነት የከፋ ነው። ጸጸት ነፍስን ያሸብራልና ይላል። ለኔ ደግሞ ኤሊኖር ሩዝቬልት በሰራው ባልሰራውም መወገዝ ካልቀረ ውስጥ ትክክል ነው ብሎ ያመነው አድርግ ያለው በይበልጥ ይስማማኛል። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 24 የተከታተላችሁት ይመስላል። በቀጣይ ምክንያት እስከምንገናኝ ሰላም።